ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በቁልቢ የቅዱስ ገብርኤል ዓመታዊ የንግስ በዓል በድምቀት እየተከበረ ነው። ዓመታዊ የቅዱስ ገብርኤል የንግስ በዓል ዛሬ ታኅሳስ 19 2018 ዓ.ም በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት እየተከበረ ነው። የሃይማኖት አባቶች፣ ዲያቆናት፣ የሰንበት ተማሪዎችና ምዕመናን በዓሉን በቅዳሴ፣ በዝማሬ፣ በጸሎትና በሌሎች ሃይማኖታዊ ስነ ስርዓቶች እያከበሩ ይገኛሉ። በንግስ በዓል አከባበሩ ላይ ከሀገሪቱ የተለያዩ አካባቢዎች እንዲሁም ከውጭ የመጡ በርካታ እንግዶች ታድመውታል። ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በይፋ ጀመረ። የጤና ሚኒስቴር ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመተባበር የማርበርግ ቫይረስ ስጋት ባላቸው አካባቢዎች የህይወት አድን መድኃኒቶችንና ክትባቶች በድሮን የማድረስ ስራ ዛሬ በይፋ ጀምሯል። ሚኒስቴር መስሪያ ቤቱ የወረርሽኙን ስርጭት ለመግታት ራቅ ያሉ አካባቢዎች የሚገኙ ዜጎችን ህይወት ለመታደግ በወሰደው የፈጣን ምላሽ እርምጃ ዛሬ በደቡብ ኢትዮጵያ ክልል በዳሰነች ወረዳ በድሮን የታገዘ የክትባት ስርጭት በስኬት ተከናውኗል። የዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን በ80 ዲግሪ ሴንቲግሬድ ቅዝቃዜ ጠብቆ በማድረስ ለአካባቢው ማህበረሰብ ክትባቱን መስጠት ጀምሯል። ይህም ተግባር የጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት ኢፒኤስኤስ የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅሙን ወደ ላቀ ደረጃ ማሸጋገሩን በተግባር ያሳየበት ነው። በተጨማሪም ኢትዮጵያ ወረርሽኞችን ለመመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶችን መጠቀም መጀመሯን የሚያሳይ ትልቅ ማሳያ ሲሆን በቀጣይም ይህ በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ የሚቀጥል ይሆናል። በሌላ ዜና በአማራ ክልል ደሴ ከተማ አስተዳደር መንበረ ፀሐይ ተብሎ በሚጠራው የደረቅ ቆሻሻ ማስወገጃ ቦታ በደረሰ የመንሸራተት አደጋ እስካሁን ባለው መረጃ የሁለት ሰዎች ሕይወት ማለፉን የከተማ ፖሊስ መምሪያ ገለጸ። የደሴ ከተማ ፖሊስ መምሪያ አዛዥ ኮማንደር ጥላውን ታደሰ በሰጡት ቃል ቆሻሻው ተንሸራቶ በሁለት ሰዎች የሞት አደጋ አድርሷል። ሰዎቹን ለማውጣት አካባቢ አስቸጋሪ ነው፣ ቢሞከርም እስካሁን አልተቻለም ብለዋል። እስካሁን ባላቸው መረጃ መሰረት ሌላ ጉዳት የደረሰበት ሰው እንደሌለና አንድ ከሟቾች ጋር አብሮ የነበረ ሰው በሕይወት መትረፉን ተናግረዋል። ኮማንደር ጥላውን ባስተላለፉት መልእክት በቆሻሻ ማስወገጃ ቦታ ቆሻሻ በየጊዜው ስለሚደፋ በቀላሉ የመናድ ባህሪ አለው። የጠነከረ መሬት አይደለም። ስለዚህ ህብረተሰቡ እንዲህ አይነት ቦታ ላይ ልጆቹን መላክ አዋቂውም በቀላሉ መዳፈር የለበትም ሲሉ መክረዋል። በትግራይ ክልል አጀንዳ ማሰባሰብና የተሳታፊዎች ልየታ ለማድረግ ማቀዱን የሀገራዊ ምክክር ኮሚሽን ገለጸ። ይህ በእንዲህ እንዳለ የክልሉ ጊዜያዊ አስተዳደር አስቻይ ሁኔታ የለም ብሏል። በትግራይ ክልል የአጀንዳ ማሰባሰብና የተሳታፊዎች ልየታ በመጪዎች 2 ሳምንታት ውስጥ ለማከናወን አቅዶ እየሰራ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከኮሚሽኑ ለትግራይ ክልል የምክክር ሂደት መደላድል ለመፍጠር ከተለያዩ ባለድርሻ አካላት ጋር ውይይቶች በማከናወን ላይ እንደሚገኙ ገልጸዋል። ከክልሉ ጊዜያዊ አስተዳደር በክልሉ ከሚገኙ የፖለቲካ ኃይሎች፣ ከምሁራን፣ ከሲቪክ ማህበራት ከሚዲያ አካላት ጋር ውይይቶች መደረጋቸውን አስረድተዋል። ይሁንና የክልሉ ጊዜያዊ አስተዳደር ከምርጫ ቦርድ የተሰጠው ምርጫ ለማካሄድ አስቻይ ሁኔታ መኖሩ ጊዜያዊ አስተዳደሩ መልስ እስኪሰጥ ይጠበቃል። ወደ ውጭ ዜና ስናልፍ በጣሊያን ለ30 ዓመት ሕፃን ያልተወለደባት መንደር በቅርቡ አንዲት ሕፃን ተወለደችባት። ሕፃኗ በመወለዷ የመንደሩ ሕዝብ ብዛት ወደ 20 ከፍ ብሏል። ዘጋርዲያን እንደዘገበው በፖሊያራ ዴማርሲ መንደር ላለፉት 30 ዓመታት ገደማ አንድም ልጅ ያልተወለደ ሲሆን ላራቡሲ ትራቡኮ የተባለች ሕፃን በመንደሩ ከ30 ዓመት በኋላ የተወለደች የመጀመሪያዋ ሕፃን ሆናለች። ይህም የመንደሯን የሕዝብ ቁጥር ወደ 20 አድርሶታል። የሕፃኗ ወላጆች ልጅ በዚህች መንደር በመውለዳቸው $1000 በቦነስ መልኩ የተሰጣቸው ሲሆን 370 ዩሮ በየወሩ ይከፈላቸዋል ተብሏል። ይህ ክፍያ የተደረገው
ሌሎችም ተመሳሳይ ነገር አድርገው የመንደሯን ህዝብ እንዲጨምሩት በማሰብ ነው። ሩሲያ በኪየቭ ላይ ብርቱ የሚሳኤልና የድሮን ጥቃት መፈጸሟ ተሰማ። ሩሲያ በዩክሬን ዋና ከተማ ኪየቭ በፈጸመችው የሚሳኤልና የድሮን ጥቃት አንድ ሰው ሲሞት ከ20 በላይ መቁሰላቸው ተሰማ። በጥቃቱ ከ320 ሺህ በላይ ነዋሪዎች ያለ ኤሌክትሪክ ኃይል ቀርተዋል ነው የተባለው። ትላንት ንጋት ጀምሮ እስከ ረፋዱ በቀጠለው ጥቃት ሩሲያ ወደ 500 የሚሆኑ ድሮኖችንና 40 ሚሳኤሎችን መጠቀሟ ታውቋል። በከተማዋ ለሰዓታት ከባባድ ፍንዳታዎች ይሰሙ እንደነበርም ነው የተገለጸው። የዩክሬን የሀገር ውስጥ ጉዳይ ሚኒስትር ኢሆር ክላይምኖክ በበኩላቸው በጥቃቱ 2 ሰማይ ጠቀስ ህንፃዎች የሚገኙባቸው 10 የመኖሪያ ህንፃዎች መውደማቸውንና ከህንፃዎቹ ፍርስራሽ የተጎዱ ሰዎች የማውጣት ስራዎች እየተከናወኑ እንደሆነ በቴሌግራም ገጻቸው ጽፈዋል። በኪየቭ ዙሪያ ባሉ የተለያዩ አካባቢዎች የሚገኙ የኢንዱስትሪና የኃይል መሰረተ ልማቶች የጥቃቱ ሰለባ መሆናቸውንም አክለዋል። በአካባቢው የኤሌክትሪክ ኃይል በመቋረጡ 2600 የመኖሪያ ቤቶች፣ 187 መዋዕለ ህጻናት፣ 22 የማህበራዊ አገልግሎት መስጫ ተቋማትና ሌሎች ከኤሌክትሪክ አገልግሎት ውጪ መሆናቸው ታውቋል። ጥቃቱ የቀጠለው የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ጦርነቱን ለማስቆም በአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀረበው የሰላም ሐሳብ ላይ ለመነጋገር ቀነቀጠሮ በያዙበት ወቅት ነው ተብሏል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።